በስተመጨረሻም አብርሽና ሄርሜላ አገር ጥለው ሄደዋል ማለት ነው። እንደምታዩት እንግዲህ ይዘው ጠፍታለች። በእጇ አስገብተዋለች። በስተመጨረሻም ሀሳቧን ህልሟን እውን አድርጋ ትገኛለች። ሩታም በከፍተኛ ሀዘን ውስጥ ትገኛለች። እንዲሁም ደግሞ አብርሽ የላከላት ደብዳቤ አለ። እዩም መጦ እንግዲህ ከዚህ በፊት እርጉዝ በነበረችበት ወቅት እጅግ በጣም አሳዛኝ ሁኔታ ላይ ነበረች። ሁላችንም እንደምናውቀው እሷ ነፍሰ ጥሩ ሴት ሆና እጅግ በጣም ብዙ ሰው በሚያስፈልጋት ወቅትና ጊዜ ብቻዋን ትቷት እጅግ በጣም ብዙ ስቃይ ስታይ ቆይታለች። ያኔም እንግዲህ ይሄ ነገር እጅግ በጣም ስላሳዘናት ስላስከፋት የፍርድ ቤት መጥሪያ አምጥታ ፍቺ ጠይቃ ነበረ። ነገር ግን በጓደኞቿም በተመልካችም ጥየቃ ወይም ደግሞ ጉጉት ወይም ደግሞ ፍላጎት ይህንን ነገር ሳታደርገው ቀርታለች። በቃ ልውለድና ነገራቶችን አስተካክላለሁ በማለት እንግዲህ ትታ ነበረ። ዛሬ ግን እንደ አዲስ መጥቶ እንግዲህ መክሰስ ከፈለግሽ መክሰስ ትችያለሽ አብርሽን እንደዛ እንደዚህ እያላት ይገኛል እዩ ማለት ነው። ብቻ ሩታ ከፍተኛ ልብ ስብራት ውስጥ ትገኛለች። ሄርሜላም እንግዲህ ሩታን አሸንፍ ያለው ብላ እፎይ ብላ እንደምታዩት ከአብርሽ ጋር ሀገር ጥላ ለመሄድ ወስናለች። አብርሽም እንደምታዩት እሷ በሄደችበት እሷ በተገኘችበት መገኘቱን አላቆመም። እሷን መተሻሸቷን፣ መሳሟን፣ ማቀፏን አልተወችም። ያሳፍራል። ብቻ ዛሬ ስለዚህ ቪዲዮ ስለ አጠቃላይ ስለ ሩታ ስለ አብርሽ እንዲሁም ደግሞ ስለ ሄርሜላና አብርሽ መጨረሻቸው ምን ሊሆን ይችላል እያለን ሀሳብ እንሰጣለን። በቅድሚያ ላይክ፣ ሼር፣ ሰብስክራይብ አድርጎ እንዴት ናችሁ የተወደዳችሁ የቻናል ቤተሰቦች? እንግዲህ ሩታንም ብዙዎቻችሁ እየወቀሳችሁ ትገኛላችሁ። ይሄ ሁሉ ነገር የተፈጠረው ይሄ ሁሉ ሩታና ማለት ሄርሜላና አብርሽ በዚህ ልክ እንዲቀራረቡ፣ በዚህ ልክ እንዲፈላለጉ፣ በዚህ ልክ በቃ የሆነ ሌላ አክት ውስጥ ሌላ ታሪክ ውስጥ እንዲገቡ ያደረገችው ሩታ ነች እያላችሁ ሩታንም ወቀሳ የገባችሁ ሰዎች አላችሁ። ሌሎቻችሁ ደግሞ ሩታንም ሲያገባት ወይ ደግሞ የፍቅር ጥያቄዋን ሲቀበላት በተመልካች ጉጉት እንዲሁም ደግሞ በተመልካች ፍላጎት ተገፋፍቶ ነው ያገባትኝ ወይም ደግሞ አብሯት ለመሆን የተስማማው። ስለዚህ ምንም ከሄርሜላ ጋር መሆኑ አይገርምም። ደስተኛ ህይወትን ይኑሩ ከሄርሜላ ጋርም እያላችሁ ሀሳብ የምትሰጡ ሰዎች አላችሁ። እንግዲህ አጠቃላይ ስለ ትዳር፣ ስለ አመጣጣቸው፣ ስለ ኑሯቸው፣ ስለ ህይወታቸው እናወራለን። አንድ ነገር ግን ማወቅ ያለባችሁ ይሄም ማለት አብርሽና ሩታ መቼም እንደማይለያዩ ማወቅ መቻል አለባችሁ። ይዘገያል እንጂ እውነታው መውጣቱ አይቀርም። ይዘገያል እንጂ ሁሉ ነገር መገለጡ አይቀርም። ይዘገያል እንጂ ሁሉም የእጁን ማግኘቱ አይቀርም። ሩታ እንዲህ እንደለፋች እንዳለቀሰች በፍቅር ጀምሮ ከዛ በትዳር ውስጥ እንዲሁም ደግሞ ካረገዘች በኋላ ወልዳም እስካሁን እያለቀሰች ነው ያለችው። ምንም እረፍት የላትም። ምንም ኑሯም ህይወቷም አልተሳካም አልተስተካከለም። እና እቺ ልጅ ብዙ ላይፍ ብዙ ኑሮ ብዙ ህይወትን ማየት የምትችል ጠንካራ ጀግና ሴት ነበረች። ግን ምን ያደርጋል አንዳንዴ ጥሩ ካልሆነ ሰው ጋር ስትገናኙ፣ ጥሩ ካልሆነ ሰው ጋር ስትገጥሙ ብዙ ዋጋ በቃ ታያላችሁ። ማየት የሌለባችሁን ታያላችሁ። ማሳለፍ የሌለባችሁን ችግር ታሳልፋላችሁ። ብዙ መከራ ውስጥ ትገቡና ትዘፈቃላችሁና አስቸጋሪ ነው። እና የዝች ልጅ እንባ አስቡት። በፍቅረኝነት ደረጃ ላይ ያሉ ገና በፊት አልቅሳ በቃ በጣም ረዥም ጊዜ ያለቀሰች። ከዛ ደግሞ ያ ነገር ሆነ። በፍቅርም ውስጥ ፍቅርን ከጀመሩ በኋላም ብዙ ታሪኮች ተፈጥረው የአብርሽ የኋላ ታሪኮች እየመጡ በጣም በብዙ ተጎዳች፣ በብዙ አለቀሰች፣ በብዙ ተሰበረች፣ አለፈችው። እሱን ትዳር የሚባለው ህይወት ውስጥ ገባች። ትዳር ውስጥም ለትንሽ ጊዜ ደስተኛ ሆነች። አንድ ቀን ስቃ 1000 ቀን ታለቅሳለች ማለት ነው። ያም አልተሳካም፣ አልተስማማትም፣ አልተመቻትም። ከዛ ደግሞ አረገዘች። ልጅ መጣ ተባለ። በደስታ ሆኑ። ቃል ገቡ። ተመልካችንም ላለማስጨነቅ ራሳቸውንም ላለማስጨነቅ ጸብ የሚባል ነገር ከህይወታቸው ከኑሯቸው አርቀው ከተመልካች ጋር ሰላማዊ በሆነ ኑሮ እርግዝናዋን ወቅቷን ጊዜዋን እንግዲህ ፎቶ እየተነሱ ጥሩ ጥሩ ቦታዎች መዝናኛ ቦታዎች እየሄዱ ቪዲዮ እንደሚያስተላልፉልን እንደሚለቁልን ነገሩን። እኛም ደስተኛ ሆነን ከዚህ በፊት ያጠፉትን ጥፋትም ከዚህ በፊት የተባባሉትንም ነገር እርስት አድርገን እንግዲህ ከእነሱ ጋር እኩል መራመድ፣ እኩል ማሰብ፣ እኩል እነሱ መደገፍ ማበረታታት ጀመርን። ግን ደግሞ ያንም አላበቃም። ሩታም እርጉዝ ሆና እንግዲህ እያለቀሰች እጅግ በጣም በሚያሳዝን ሁኔታ አይተናታል። እሱም አላለቀም፣ ወለደች ተባለ። ደስታቸውን አበሰሩ። በቃ ከዚህ በኋላ ከልጄ ጋር ከኑሮዬ ከህይወቴ ጋር ነው የምኖር አለች። ጥሩ ነገር ተጀመረ፣ እያየን ነበረ። ግን ደግሞ እሱም አልተሳካም። ድጋሚ ፌል አረገና ሌላ ታሪክ ተፈጥሮ ሩታ ወልዳ አራሱና በስነስርዓት ቁጭ ብላ አልታረሰችም። በስነስርዓት እንደ ሌሎች ሴቶች አልሆነችም። ብዙ ሀሳብና ጭንቀት ይዛ ነው
ከእርግዝና ከትዳር ከፍቅር ጀምራ ይዛ የመጣችውና ብቻ ህይወቷ ምንም የተረጋጋም ሰላምም ያለው ኑሮ የለም። ቢያንስ አብርሽ ይሻላል። አብርሽም ምንም እረፍት የለውም ብዬ ነው የማምነው። ግን ለትንሽ ደቂቃም ቢሆን እንደምታዩት ከሄርሜላ ጋር ከጓደኞቹ ጋር የሚያጨበጭቡ ጓደኞች አሉት። ከነሱ ጋር ደስተኛ እየሆነ ይመስላል። እና ወደ ዋናው ሀሳብ ስገባ እንደ ሀሳብ ግን ማለት ነው ብዙ አሽቃባጮች አላችሁ እዛም ውስጥና እንደውና አቤል ማለት ነው በጣም እንትን አላችሁ ሄዳችሁ በጣም የሆነ ቀይ መስመር ወጣችሁ ረገጣችሁና በቃ ሄርሜላና አብርሽ ሲተኙ በቃ ግንኙነት ሲያደርጉ እዩ አንድ እግሯን ማለት አቤል ብሩክ ደግሞ አንድ እግሯን ይዘው የሆነ እንዲያረጋት ከፍተው ለመስጠት ሁላ የሆነ የተዘጋጁ ነው የሚመስሉት። እግዚአብሔርን ይቅርታ አድርጉልኝና ማለት ነው በቃ አልጋ ላይ አንሷላ አንጥፈው አንዳቸው አንድ እግሯን ይዘው በቃ ለአብርሽ ከፍተው ሰጠው የሆነ እንዲያረግ ነው የሚፈልጉት የሚጠብቁት። ሌላ ምንም ታሪክ የለም። ያመቻቹለት ነው እሷን በደንብ እንዲያገኛት፣ እሷን በደንብ እንዲያወራት፣ ጊዜ እንድትሰጠው፣ ጊዜ እንዲሰጣት፣ በቃ ትኩረትን ይበልጥ ፍቅሯን እንዲጨምር እያደረጉ ነው የሚገኙትና እሷና አብርሽ አብረው በመሆናቸው ምን እንደሚጠቀሙ ፈጣሪ ወቀው። እኔ የአቤል ነገር ነው እየገረመኝ የሚገኘውና አንሶላ አንጥፌ ሄርሜላን አስተኝቼ በቃ አስተካክዬ ለአብርሽ ካልሰጠውት በቃ ከፍታ እንድሰጠው ካላደረግኩኝ አይነት ሀሳብ ነው እያለ የሚገኘው። ይቅርታ ለቃላት አጠቃቀሚ ግን ለምን እንደዚህ ይሆናል? ባለትዳር ወንድ አይደለም ወይ? እሺ ትዳሩን ሳትፈልጉት አትፍቀዱት። ግን ምን አይነት ህሊና ቢኖራችሁ ነው በዚህ ልክ ትዳርን አፋጣችሁ በዚህ ልክ አንድን ሰው ደስተኛ ይሆናል ብላችሁ ያሰባችሁት ያመናችሁት? አንድ ማወቅ ያለባችሁ ነገር አብርሽም ከሩታ በመለየቱ እጅግ በጣም ስብራት ውስጥ ነው ያለው። ከላይ ነው ፈገግ እያለ የሚገኘው፣ ከላይ ነው እያወራ የሚገኘው። በቃ ያስጠላል። እና ከሀገር ሊወጡ ነው ምናምን ይዘው ብትሄድማ ግልግል ነበረ። ሩታም ታርፍ ነበረ፣ ሁሉ ነገር ያበቃለት ነበር። ግን አሁን እዚህ ጋር ፍቅር የሚባል ነገር አለ። እንዲሁ በቀላሉ ልተው ብትሉም ማትተውት ምክንያት ይኖራል። ፍቅር እንዲሁ ርቄ ልሄድ ብትሉ አርቆ የማይወስድ ፍቅር አለ። ያስራችኋል፣ ይይዛችኋል። እና ሩታ በዛ ሁኔታ ውስጥ ነው ያለችው እና እንደፈለገ ተጫውቶባታል። በማወቅም ባለማወቅም በጣም በብዙ መንገድ አስለቅሷታል፣ አስከፍቷታል። እንግዲህ አስቡት፣ ቃል ገብቶ የደስታሽ ተካፋይ ነው የምሆነው፣ ደስታሽን እንጂ ሀዘንሽን ማየት አልፈልግም፣ አለውልሽ ከጎኔ እስካለሽ ድረስ አንድ ዘለላ እንባ ጠብ እንድታደርጊ አልፈልግም ብሎ አብሯችሁ የሆነን ወንድ የሆነ ጊዜ ላይ በሆነች ጋጠወጥ ሴት ተማሎ ወይ ደግሞ ተሸውዶ ወይ ደግሞ ተስቦ የሚሄድ ከሆነ ለሩታ ያለውን ስብራት አስቡትና ሩታን ክፍተት አንቺ ነሽ የፈጠርሽው ምናምን ትላላችሁ። በእርግጥ አዎ ብዙ ጥፋቶችን አጥፍታለች። ከአብርሽ እሷ ጋር እንዳይሆን አብርሽ በእሷ ላይ ሌላ ውሳኔ እንዲወስን ብዙ ጥፋት አጥፍታለች። ግን እች ልጅ 1000 ጊዜ እድል ሰጠዋለች እና ያንን እድል አልተጠቀመም። አሁንም እድል እየሰጠችው ነው ያለችው። ቆርጣም አልቆረጠችም። ይህን እያደረገች ያለችው ልቧ ውስጥ ፍቅር ስላለ ነው። እዛ ልቡ በጣም መውደድ የቻለ ልብ ደግሞ በጣም መጥላትም ስለሚችል የሆነ ሰዓት ላይ ከጠላችሁ ጠላችሁ ነው። ይህንን ማወቅ መቻል አለባችሁ። ግን ያም አለ ይሄም አለ፣ ያም ተሰራ ይሄም ተሰራ፣ የዛም ዘፈነ እዚህም አለቀሰ፣ እዛም ወረደ እዛም ወጣ። የሆነ ቀን እመኑኝ አብርሽና ሩታ ተገናኝተው አንድ ላይ ሆኖ ጥሩ ኑሮን እየኖሩ በቃ ላይፋቸውን ከልጆቻቸው ከልጃቸው ገና ሌላኛው ልጅም ተወልዶ ጥሩ ኑሮን እንደሚኖሩ 100% እርግጠኛው እነግራችኋለሁ። እና ሄርሜላ አልቅሳ መቅረቱ አይቀርም። የሆነ ሰዓት ላይ ልቧ መጨረሻ ላይ የሚሰበረው የምትጎዳው የምትከፋው ሄርሜላ ነች፣ ምንም የማያዳግም። ምክንያቱም አንደኛ ሰው በለፋበት ኑሮ፣ ሰው በለፋበት ትዳር፣ ሰው ብዙ ዋጋ በከፈለበት ኑሮ ውስጥ ነው ገብታ የኔ ካልሆነ ብላ ለእሷ ባልሆነ ነገር ውስጥ እንግዲህ በጣም የሆነ የማትወጣበት ዋና ውስጥ የማትወጣበት ባህር ውስጥ እየገባች እየሰመጠች የምትገኘውና ለጊዜው እንግዲህ በጣም ነው የሚያባብሉት። አብርሽን በጣም ብለው አወካክበው ነው ይሄን እናደርግ እያሉት በቃ ዝም ብሎ ይነዳል እንደበግና በአብርሽም ለመፍረድ አልችልም። ግን ደግሞ ቢያንስ እሱ ሁሉን ነገር ማስተካከል እየቻለ ዝም ማይል ጥሩ ነገር ነበረ። ብቻ ግን ሄርሜላ ለጊዜው ደስተኛ ሆኜ ቶሎ ደስ ብሎሽ እንድትጨርሽ። ምክንያቱም ደስታሽ ዘላለማዊ አይደለም። ደስታሽ ብዙ ጊዜያትን የሚያቆይሽ አይደለም። ደስታሽ እስከ ብዙ ጊዜ የሚያዘልቅሽ ነገር አይደለም። የጀመርሽው በአጭር መንገድ ነው፣ በአጭር ይቀራል ማለት ነው። እና ለጊዜው እንግዲህ ሩታ እንዲህ ስታያት ምናምን ደስተኛ ልትሆኝ ትችላለሽ፣ በእሷ መከፋት ውስጥ ደስተኛ እየሆንሽ ስላለሽ ማለት ነው። ግን ነገም ፈጣሪ ዋጋሽን እንደሚሰጥሽ ማወቅ መርሳት መቻል የለብሽም። መናገር አልፈልግም፣ አንቺን መሳደብም አልፈልግም። ምክንያቱም ጊዜ ሁሉ ለጊዜ በቃ ሁሉም በጊዜው ምንድነው ዝቅ ለጊዜው ከፍ በጊዜው ይባላልና
የእናንተ ጊዜ ሲመጣ ከፍ ትላላችሁ፣ የእናንተ ያልሆነ ጊዜ ሲመጣ ደግሞ ልክ እንደ ሩታ ዝቅ ብላችሁ ታሳልፋላችሁ። እና እዩ ደግሞ ባለፈው አትፋች እንደዚህ ነው ትዳርሽን አጥበቂ ትዳርሽ ያዥ ምናምን ሲል ነበር። አሁን ደግሞ መፋታትም ካለብሽ እኔ እንትን አለው እንደዚህ መክሰስም ካለብሽ ፖሊስ ይዤ እመጣለሁ ምናምን እያለን ያለው ይሄ ደግሞ በጣም አስመሳይነታችሁን የሚያይ ነገር ነው። የጓደኝነት ኧረ ስንት ጓደኛ እኔ ሮያል ፋሚሊዎች ይለዩብኛል በእውነት በጓደኝነት በቃ አንገታቸውን ሁሉ ይሰጣሉ። አንዱ ለአንዱ ያለው መተባበር፣ አንዱ ለአንዱ ያለው መደጋገፍ ደስ ይል ነበር። ግን አብረሽ ጓደኛም አልወጣልም፣ ሩታም ጓደኛም ጎረቤትም ዘመድም አዝማድም ምንም ማለት የሆነ ሰው አልወጣልሽም ባጭሩና አስቸጋሪ ነው የእውነት ለመናገር እና ብቻ በሄደበት እግሩ ተመልሶ እንደሚመጣ እርግጠኛ ነኝ። ሩታ እንዲሁን አትቀርም። እንዲህ ብዙ ነገሮችን አሳልፋለች። ስለዚህ አንድ ቀን የሷም ቀን ይወጣላትና ፀሐይ ይወጣላትና ጥሩ ኑሮን ትኖራለች ብዬ አስባለሁኝ። እንግዲህ አብርሽን እዛም እዚህም ብለው አሳምነውት ከሄርሜላ ጋር ለመሄድ ተስማምተው እየወጡ ነው ቪዲዮ ያለቀው። ሩታም ደግሞ የተጻፈላት ደብዳቤ አለ። እዛ ደብዳቤ ላይ የሚለው ምንድን ነው የሚለውን እንግዲህ ለተመልካችም አልተናገሩም። ሩታ ግን አይታ ሰምታ ከፍተኛ የጭንቀት እንዲሁም ደግሞ ተስፋ የመቁረጥ አይነት ስሜት ብዙ ነገሮችን አይተንባታል፣ አንብበንባታል። እንባ ሁሉ እያቀረረ ነበር እና እች ልጅ የእውነት ለአንድ ሳምንት እንኳን የሚቆይ ደስታን እንድትደሰት አልተፈቀደላትም። በጣም በአስቸጋሪ ሁኔታ ያለችበት ሁኔታ በጣም አስቸጋሪ ነው። ግን ደግሞ ሁሉም ሰው እንዲህ እንዳለቀሰ መኖር አይችልም። አንድ ቀን የተስተካከለ ኑሮ ይኖራል። አንድ ቀን የተስተካከለ መንገድ ይመጣል። ሩታ ምንም ተስፋ መቁረጥ የለብሽም። ማድረግ ያለብሽን ነገር አድርገሻል። መናገር ያለብሽን ነገር ተናግረሻል። ብዙ ነገሮችን ሞክረሻል፣ ግን አልቻልሽም። ስለዚህ ምንም የጥፋተኝነት ስሜት ሊሰማሽ አይገባም። ምንም የሆነ ያለመፈለግ ስሜት ሊሰማሽ አይገባም። አሁንም ቆንጆ ነሽ፣ ወልደሽ ራሱ ውብ ሆነሻል። አንዳንዴ ሴቶች ሲወልዱ የሰውነታቸው አቋም ምናምን ሁሉ ነገር ሊቀየር ይችላል። የበፊት ማንነታቸው ተቀይሮ ሌላ ይሆናሉ። አንቺ ግን እንደውም አሁን ላይ ውበትሽ እየጨመረ ጥሩ ጊዜ ላይ ነው ያለሽው እና ልታለቅሽም ልትከፊም አይገባም። ያንቺ ካለው በዛም ሄደ በዚህም ሄደ ተመልሶ መምጣቱ አይቀርም። ላንቺ ካላለው ደግሞ ላንቺ ካልፈቀደው ወይም ደግሞ ከዚህ በኋላ አብራችሁ እንድትኖሩ ካልተፈቀደ እሱም በሄደበት እዛው ሄዶ ይቀራል። አንቺም እዚሁ ልጅሽን ታሳድጊያለሽ ማለት ነው። ስለዚህ ለሚመጣው ነገር ሁሉ ኃላፊነት ወስደሽ ራሽን ጠብቀሽ ጠንካራ ሆነሽ ለልጅሽ መኖር መቻል አለብሽ እና ወንዶች አንዳንድ ጊዜ እንደዚህ ናቸው። በቃ ልጅ ወልደው ምናምን የሚስትየዋን ጭንቀት ስቃይ ሳያዩ ልጄ 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 ነው የሚሉት። እንግዲህ ከሱ በፊት ከልጁ በፊት ሩታን ነበር የሚያውቀው፣ ግን ልጄ ልጄ ነበር ሲል የነበረው ልጁንም ጥሎ ዛሬ ለመሄድ ወስኗል። ለማንኛውም እስኪ አብረን የምናየው ነገር ይሆናል። ጊዜ የማይፈታው ነገር የለም። ጊዜ ዳኛ ነው ለሁሉም። ፈጣሪም ትክክለኛ ፍርድ ነው የሚሰጠው። ፈጣሪ ለወንድ ለሴት፣ ለትንሽ ለትልቅ፣ ለቆንጆ ላልሆነ ሰው ምናምን ብሎ መርጦ የሚፈርደው ፍርድም የለም፣ የሚሰጠው ነገርም የለም። አንድ እግዚአብሔር ነው ያለው። አንድ ውሳኔ ነው የሚወስነው። በቃ ሁላችንም በአንድ አይን ነው የሚያየን፣ በእኩል አይን እና መጨናነቅ የለብሽም፣ ማልቀስ የለብሽም። ሄርሜላ ለጊዜው ደስተኛ ስትሆን ባልሽም እንደዚህ አይነት ነገር ሲያደርግ ልትከፊ ላታዝኝ ትችላለሽ፣ ግን ኖርማል ነው። ጠንካራ ሆነሽ አሳልፊው። እኔ ሁሌም ከሴት ጎን ነኝ። ጠንካራ ሆኜ ከተገፋች ከምታለቅስ ሴት ጎን ነው የምቆመው። ሩታ ብርቱ ሴት ነሽ። ጥንካሬሽን ዓለም ያደንቀዋል የእውነት። እና ምን ተሰማችሁ እናንተስ? አብርሽ በዚህ ልክ እንዲህ መሆን ነበረበት ወይስ ደግሞ ትክክል ነው እያደረገ ያለው ብላችሁ ታስባላችሁ? ምክንያታችሁን በማስደገፍ ኮሜንት ላይ አስቀምጡ። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እወዳችኋለሁ።